ትክክለኛ ህይወት ቢያሳዩአችሁ ነው ቲክቶክ ላይ እንደኔ እንደዚህ ተዝረክርኮ እንዲሆኑ ምናምን የሚመጣ እንዳይመስል ሜካፑን ተለቅልቀው ልብስ ሌላ ነው የምታዩት ቤት የኔ ህይወትስ መቼ ነው የሚቀየረው የኔ ህይወት እስከ መቼ ነው በሰራተኝነት በሰው ቤት እስከ መቼ ነው እስከ መዳም ቤት መንከራተተው መቼ ነው እያላችሁ የራሳችሁን ህይወትታችሁ የሰው ነው የምትከተሉት የምታርፉበትን ብራችሁ እንዴት መያዝ እንዳለባችሁ መምጣት ያለባችሁ ያልኩት ሰው ግን የሚመክሩንና ይስካልደረሰባችሁ በስንት እንደምንም ብሎ ከአመቻችቶ ከመጡ ለማስተማም ግን አይመጡ ችግራችሁን ሊካፈላችሁ አይመጡ የራሳቸው ችግር ሲደርስባችሁ ብራችሁ ሲያጡ ጓዳችሁ ሲጎልባቸው እናንተ ጋር ይደው ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ አላችሁ ይሄን ያለው እግዚአብሔር ይመስገን እንግዲህ በየጊዜው እንግዲህ ካራስ ቤት እየመጣውላችሁ እና ሰላም ናችሁ እና ባለፈው ወደ ከአረብ ሀገር ወደ ኢትዮጵያ እንዳመጡ ስላችሁ ቅር ብሏችኋል ብዙ ልጆች እጅግ በጣም ቅር ብሏችሁ ነበር ግን እስከ መጨረሻ ስላላያችሁት ነው ቅር ያላችሁ እነቴን ነን ብላችሁ እግዚአብሔርን በዚህ መስቀል የምልላችኋል የምታምኑበት ስላላችሁ በውሸት ወይ ለቪዲዮ መስሏችሁ ሊሆን ይችላል እነቴን ነን ብላችሁ እና አንዲት እህታችን አረብ ሀገር ያብዳለች እኔ ለምንድነው ወደ ሀገራችሁ አትምጡበት ያልኩበት ምክንያት ልንገራችሁ አረብ ሀገር ያበደች እህታችን አለች እንግዲህ እግዚአብሔር አምላክ ሁላችሁንም ይጠብቅ ሁሉም ቤት ጥሩ ነው ማለት አይደለም በመዳንትም ወይም ደግሞ በጭንቀትም በተለያየ ጫና የሥራ የቤተሰብ ብዙ ነገሮች ሊያሳብዳችሁ ይችላል የማይሆን አይምሯችሁ የማይሆን ነገር ውስጥ እንትን ይችላል እግዚአብሔር ከእንደዛ ነገር ሁሉ ይጠብቃችሁ እና እውነቴን ነው የምላችሁ የዚህን ሰው በጣም የሚያለቅስ ሰው በጣም ያዘነ ሰው ነው እየበዛ ያለው እና ደግሞ አይቻታለሁ ልጅቷን እንትን ብሎ ነበር ቤተሰብ ቲክቶክ ላይ ራሱ በደንብ ብዙ ሰው ተቀባብሎታል እና ሁላችሁም ለራሳችሁ አይደለም እየኖራችሁ ያላችሁት ለሰው ነው እየኖራችሁ ያላችሁት እና ተደወለላቸው እናሳክማታለን አሉ የሚያሳክሙት እነዛ ሳይሆኑ አረብ ሀገር ደጋግ እህቶች ወንድሞች አሉና እነሱ ሁሉ ወጪ አውጥተን እናሳክማታለን ግን አጠገቧ ሆኖ የሚያስታምማ ሰው ስለሚያስፈልጋት ብለው ለቤተሰብ ደውለው እባካችሁ የሚመጣላት ሰው አለ ወይ የምትመጡበት ያሮፕናል የምትበሉት የምታርፉበት ምንም አይነት ወጪ አትከፍሉም እና እየታችሁ እንደዚህ ሆናለች አጠገቧ ቁጭ ብሎ የሚያስታምማት ያስፈልጋል ሲሉ ምን በመልሱ ጥሩ ነው ቤተሰብ በሐሳብ ነው አለ እግዚአብሔር ነው የምላችሁ በሐሳብ ነው ቪዲዮ እዚህ ጋር ስለጠፋብኝ ነው ካገኘው አስገባላችኋለሁ እና በሐሳብ ነው አረ እንዲህ ነው ምንም ወጪ አታወጡም ያሮፕናንም የምትበሉበት የምትቀመጡበት እሷን ብቻ ማስታመም ነው ሆስፒታል አረ እኛ አያችሁ እኛ እንትን ልጆችም አሉን ስራ መስላል አይመቸንም እውነት ነው የተናገርከው ልጅ ስታነጥስ ይማርሽ ሊያሳድግሽንት እና አንዳንዶቻችሁ የሌላ ሰው ህይወት ሚዲያ ላይ የምታዩትን አምሮባት ደምቆባት የሁሉም ሚዲያ ግን ውሸት ነው የምታዩት ነገር ከመቶ 2 ወይ 3 ትክክለኛ ህይወት ቢያሳዩአችሁ ነው ቲክቶክ ላይ እንደኔ እንደዚህ ተዝረክርኮ እንዲሆኑ ምናምን የሚመጣ እንዳይመስል ሜካፑን ተለቅልቀው ልብስ ሌላ ነው የምታዩት ቤትም ተከራይተው አልጋም ተከራይተው የሚቀረጽበት እንኳን ተከራይተው ህይወቴ እንደዚህ ነው እንዲህ ነው ሰው እንትን እንዲል እንጂ ትክክለኛ አይደለም የምታዩት ነገር ከነዛ ተቀኑና ወይኔ የኔ ህይወትስ መቼ ነው የሚቀየረው የኔ ህይወት እስከ መቼ ነው በሰራተኝነት በሰው ቤት እስከ መቼ ነው እስከ መዳም ቤት መንከራተተው መቼ ነው እያላችሁ የራሳችሁን ህይወትታችሁ የሰው ነው የምትከተሉት ገብቷችኋል የሰው ነው የምትከተሉት ለዛም ነው እኔ አረብ ሀገር አመሻሽታችሁ ተረጋግታችሁ የምታርፉበትን ብራችሁ እንዴት መያዝ እንዳለባችሁ መምጣት ያለባችሁ ያልኩት ሰው ግን የሚመክሩንና ይስካልደረሰባችሁ አታምኑ
እግዚአብሔርን እና እንዲህ ብለው እምቢ አሉ ማለት ነው። እናንተ የምትፈለጉት ብራችሁ ጤና ስታጡ ማንም አስታማችሁ ለቀብራችሁ እንኳን በስንት እንደምንም ብሎ ከአመቻችተው ከመጡ ነው። ለማስታመም ግን አይመጡም። ችግራችሁ ሊካፈላችሁ አይመጡም። የራሳቸው ችግር ሲደርስባቸው ብራቸው ሲያጡ ጓዳቸው ሲጎልባቸው እናንተ ጋር ይደውላሉ። ብራቸውን እስከምትልኩ ድረስ ክልሽልሽ ብለው አልቀሰው ምን ብለው ብር እጃቸው ላይ ሲገባ ግን አመሰግናለሁ ብለው እንኳን የሚያመሰግናችሁ የሚደውላችሁ ሰው እንኳን የለም። በገዛችሁ ስልካችሁ ስልክ ገዝታችሁ ልካችሁ እንኳን ኢንተርኔት ከፍቶ እናንተን ለማውራት 100 ብርና 50 ብር ገዝቶ ሞልቶ እናንተን ለማውራት ለነሱ እንደ ተራራ ነው የሚሆንባችሁ። ለራሳችሁ ከስንቱ አንዱ ነው ለራሱ እየነቃ ያለው። እስካሁን ያልነቃችሁ አላችሁ። ቤተሰብ አትርዱ አይደለም፣ ሁሉም ሰው አይደለም የሚበዛው ግን የሚጎዳው ነው። ሁላችሁንም አለም እየተናገሩ ሁሉም ቤተሰብ መጥፎ ነው እያልኩኝ አይደለም፣ እንድትረዱኝ የምፈልገው ግን አታስቀምጡ። እናንተው መዳም ቤት ስላላችሁ ብር ደሞዝ ስላላችሁ ወጪ ስለሌለባችሁ ብቻ ነገ የማታጡ የማትወርቁ ስለሚመስላችሁ ብዙዎቹ አሉ እየወደቁ እያበዱ እየመጡ ያሉት። እዚህ ሲመጡ ጤነኛ ሆኖ ባዶ እጃቸው ሲመጡ ደግሞ ፊት ነስቷቸው ራሳቸውን እያጠፉ የማይሆን ነገር ውስጥ የገቡ ከዛ ህይወት ቢያንስ ተለውጫለሁ፣ በቃኝ፣ ይሄን ለፍቼ መጥቻለሁ፣ ቤተሰቦች አሉኝ ብለው የሰሩላቸውን ቤት እንኳን ሊያርፉበት 1 ወር 2 ወር ሲቆዩ እንኳን ቤት ፈልጊ በቃሽ ከብዶናል እድሜያቸው አልፎባቸው። አንዲት ሴት የናዝሬት ልጅ አለች፣ በጣም ጀግና በጣም ጎበዝ ነበረች፣ አሁንም አለች። ኒያ ነው ማንም የምትባለው በጣም ነበር መከታተላት አረብ ሀገር እያለሁ መውለድ ስላልወለደች ብር እያለች ቤቴን እያለች የቤተሰቦችን ቤት እያለች እሷ እንኳን ቪዲዮ ዩቲዩብ ላይ ለቃለች። ብታው ደም ነው የምታለቅሱት። ዛሬ ላይ መውለድ አልችልም አለች። ጊዜ አልፎብኛል አለች። ለምን ሰውን ስትረዳ ባሏ ስትንከባከብ አይከዳኝም አይረሳኝም ያለችው ባሏ ዛሬ ላይ አግብቶ ወልዷል። ከራሷ አንደበት ነው። በዚህኛው ቪዲዮ ባላስገባላችሁ በሌላ ላይ አስገባላችኋለሁ። ተማሩ ግዴታ በእናንተ ላይ እስከሚደርስ ድረስ ብር ብቻ አትበሉ። ቢያንስ መውለዱ ቢቀርባችሁ አንገት ማስገብ። እሷውን ይኸው የለፋችበት ስንት ዓመት ባህሬን የፈጋችበትን ቤቷን ባሏ 2 ሚሊዮን ምናምን ይሸጣለች ቤቱ። እንግዲህ ምንም ያልፈጋ ምንም እንትን ያላለበት ቤቱ ቢሸጥ 1 ሚሊዮን ይወስዳል ማለት። እሷ አግብቶ ወልዷል። እሷ ግን ተመልሳ እናቷ ቤት ገብታለች። ተስፋ ቆርጣለች። ተመልሳ ለመሄድ ደግሞ ጦርነቱ ዝግ ነው። እንደ ረፍት ነበር የመጣች። በጣም ብዙ ረጅም ዓመት ነው የሰራችው። ገብቷችኋል? እስካሁን ያልተማራችሁ ያልነቃችሁ አላችሁ። ግዴታ ስላልደረሰባችሁ ከቦሌ እንኳን አብራችሁ የኔ ፍቅር የኔ ውድ እንዲህ ነው ያደርስሻል እንደ ከሱ ጋር ተለጥፉ ነው የምታድሩ ሁሉ አላችሁ። በፌስቡክ ላይ ተዋወቃችሁት ወስድሻለሁ ካናዳ፣ ቱርክ፣ አውሮፓ ወስድሻለሁ ያለሽን ንብረት ሽጪና አንቺ ቢያንስ ትኬት ቻይ እኔ ቢያንስ እዛ የመኖረውን አስተካክላለሁ ስትባሉ ቤተሰብ ጋር ደውላችሁ ደላላ ፈልጉበት ቤቱ ላይ ቤቱ እንዲሸጥ ያላችሁ ሁሉ አላችሁ። የእውነት ከቻለሽና ከወደደሽና ካፈቀረሽ ሙሉ ወጪሽን አውጥቶ እሱን እንጂ መውሰድ ያለበት አንቺ ነሽ እንደ ከፍለሽ የምትሄጂው። ብዙዎቻችሁ ቤታችሁ ሽጣችሁ የተሸወዳችሁ አላችሁ። ያበዱ አሉ። ራሳቸውን መርዝ ጠጣም ብለው እንኳን ሰው ደርሶባቸው አሳክማቸው የአይምሮ በሽተኛ የሆኑ አሉ። ብዙ የምናያቸው ነገሮች አሉ። ንቁ። ለራሳችሁ ቦታ ሳታመቻችሁ፣ ማረፊያችሁን ሳታመቻችሁ፣ ብራችሁን በትክክል ሳታስቀምጡ አትምጡ ነው ያልኩት እኔ እንጂ እኛ እየኖር ኑሮ ውድ ነው እንዲህ ነው ያልኩት እኔ። ያው ካለው አንፃር ነገሮችን የነገርኳችሁ እንጂ እንድትፈሩ ወይን እንድትቀሩ አይደለም የተናገርኩት።
እንድትጠነቀቁ ነው። መታችሁ ሰው ጋር ስታርፉ ወጪ ታወጣላችሁ። ፊት ሲነሷችሁ ሄዳችሁን ነገር ትገዛላችሁ። ፊት ሲነሷችሁ ወደ ነገር ሄዳችሁ ትገዛላችሁ። ሱቅ ይወስዷችሁና ይሄ አማረኝ ይሄ እንዲሆነ ይሰጥሻለሁ እንዲትና በየዋነት ብራችሁ ገቢ የለማ ወጪ እንጂ ያው ብር ደግሞ በረከት የለው። መዛችሁ ተጫርሳላችሁ። ለዛ ነው እኔ መታችሁ ክፍለ ሀገር የምትሄዱ ሰዎች እዚህ ዘመድ ያላችሁ እዛ አርፋለሁ ስትሉ ወጪያችሁ ስለምታወጡ ተጠንቀቁ። እዛ ሆናችሁ አመቻችታችሁ ተረጋ ብላችሁ ነው ያልኩት። እስከምትበሉ ተመልሳችሁ ስደት 3 4 5 የተመለሰው እንኳን አለ እስካሁን አላልፈለት ያለ ለምን የለመደ እጃችን ማውጣት ለራሳችን ማውጣት ስለምንሰስት ለሌላው ግን ማውጣት ስለሆነ ማንም አዝንላችሁ ስትርቆ ወደቃችሁ ነው። ከመዳም ቤት ምትመጣላት አለ ሳትዘጋጁ ልታሳፍራችሁ ትችላለች። ብዙ ነገሮች አሉ። ከተማራችሁ ተማሩበት፣ ካወቃችሁ ወቁበት። ገብታችኋል? እኔ ቢያንስ ከዚህ ውስጥ የምትወዱኝ የማትወዱኝ 9 ልጆች ልትኖሩ ትችላላችሁ። ከ10 ሰው ግን አንድ ሰው ማዳን ከቻልኩ ለኔ ትልቅ ነገር ገብታችኋል? ለማንኛውም ደህና ሁኑልኝ። እያለቀሰችብኝ ነው።